በሊትል ሲሲሊ ከተማ ውስጥ በሚገኝ አንድ ትንሽ አፓርታማ ውስጥ ፍራንክ እጆቹ እስኪደሙ ድረስ በጣም ጠንካራ የአካል ብቃት እንቅስቃሴ እያደረገ ነው። እሱ በቅጽል ስሙ ፓኒሸር ተብሎ የሚታወቅ ሲሆን ጨካኝ የፍትህ አስከባሪነት ህይወቱን በቀል ላይ ያደረገና ቤተሰቡን በጅምላ ተኩስ ያጣ የቀድሞ የባህር ኃይል ልዩ ኃይልም አባል ነው። አሁን በመጨረሻ ከቤተሰቡ ግድያ በስተጀርባ የነበሩትን ሰዎች በሙሉ ገድሎና በእስር ቤት ውስጥ የተወሰነ አስቸጋሪ ጊዜ ካሳለፈ በኋላ ፍራንክ ህይወቱን ትርጉም እንደሌለው ይሰማዋል። የአካል ብቃት እንቅስቃሴውን በአካሉ ላይ ጉዳት አድርሶ ሲዝለፈለፍ እናየዋለን። ነገሮችን ቀለል አድርጎ ከመያዝ ይልቅ ከመጠን በላይ መድኃኒትና አልኮል ወስዶ ይህም ወዲያውኑ እንዲያስመልሰው አድርጎት በጭንቅላቱ ውስጥ ያሉት ጩኸቶች ሊቋቋሟቸው ከሚችለው በላይ ሆነውበት በመጨረሻ መስታወት በቦክስ ይመታል። በመቀጠልም በምርምር ግድግዳው ላይ ያሉትን ምስሎችና ፍንጮች በሙሉ በቁጣ እየቦጫጨቀ በማግስቱ የዜና ዘገባዎች በሊትል ሲሲሊ ስለተፈጸመ ሌላ ግድያ ያወራሉ። በዚህ ሰፈር ውስጥ ወንጀል ለተወሰነ ጊዜ እየጨመረ መጥቷል። ስለዚህ በጣም የቅርብ ጊዜው ሞት የመጨረሻው ማሰረጊያ በመሆን አሁን አመጾች ጎዳናዎችን ሲቆጣጠሩና እሳትንም ጭምር ማስነሳት ሲጀምሩ ሁከቱም እየነገሰ ነው። ሰዎች እየሆነ ያለው ነገር የኞቺ የወንጀለኞች ቤተሰብ ከእንግዲህ በኃላፊነት ላይ ባለመኖሩ ነው ይላሉ። አንድ የቀድሞ ወታደር የሆነ ጎዳና ተዳዳሪ ሽማግሌ ከሁከቱ ርቆ በመሄድ ውሻውን በሚመገብበት ጸጥ ያለ ቦታም አገኘ። በድንገት ከወረበላ ቡድኑ አባላት ውስጥ ሚኪ በሚባለው ሰው ተመቶ ሚኪን በጭካኔው የወረበላ ቡድን እያጨበጨበለት የሰውየውን ኮፍያና ውሻውንም ይሰርቃል። ከዚያ ሚኪ ውሻውን ወደ ትራፊክ ውስጥ ወርውሮት ምስኪኑ ፍጡርን በጭነት መኪና ሲጨፈለቅ ይህም ሰውየውን በእንባ ውስጥም ተወው። የተባለው ሰው የወረበላ ቡድኑ በጎዳናው ላይ ሲራመድ ሲያይ ወዲያውኑ ልጁን ቻርሊን ይዞ ወደ ተቃራኒው አቅጣጫ ይሄዳል። በአፓርታማው ውስጥ ፍራንክ ቅዠቶችን እያየ ሲሆን የቀድሞ የቡድን አጋሮቹ ምስሎች በዙሪያው እየታዩ ተስፋ ስለቆረጠ የሀፍረት ስሜት እንዲሰማው ሲያደርጉት እሱ የቀድሞውን የማሪን መመሪያ ቃሉን ደጋግሞም እያወራ እናየዋለን። ፍራንክ የአንገት ማዕረግ መታወቂያውን ከአንገቱ ላይ ለመቁረጥ ቢላዋ ሲጠቀም የቡድን አጋሮቹ እየሳቁበት ሳለ የማሪን ንቅሳቱንም ይከረክመዋል። ደካማ በመሆኑ ሊያፌዙበት ሲጀምሩ ይህም ፍራንክ የአእምሮ መናወጥ እንዲገጥመው አደረገው። በዚያ ቅጽበት አዲስ ቅዠት በውጊያ ላይ የግራ እግሩን በከፊል ካጣ በኋላ የሕክምና ቡድን መሪ የሆነውን የቀድሞ የባህር ኃይል ሕክምና ባለሙያና የቅርብ ጓደኛውን ከርቲስንም ያሳየዋል። ከርቲስ አሁንም በሱ መተማመን እንደሚችል ለፍራንክ በቀስታ ሲነግረው፣ ስለዚህ ፍራንክ እያለቀሰ እርዳታ እንደሚያስፈልገውም ያምናል። ከርቲስ ለሱ ያለውን እንክብካቤ ለማክበር በመወሰን ፍራንክ የፓኒሸር መሳሪያዎቹን በሙሉ በከረጢት ውስጥ አስገብቶ በመቆለፍ ይህ ከረጢት በመቀጠል በማሪን ባንዲራ በሸፈነው ሳጥን ውስጥም ይቀመጣል። ፍራንክ ከአፓርታማው ሲወጣ ኢሳያስ እና እናቱ በፍጹም አይወጣም ብለው ያስቡ ስለነበር እሱም በማየታቸው ደንግጠው እናያቸዋለን። ይህ በእንዲህ እንዳለ በድሬ ሱቅ ውስጥ ዴኒስ ቡናውን እየጠበቀ አእምሮውን እያጣ ሲሆን ስለዚህ ድሬ ወደ አንድ ማዕዘን ልኮት በቴሌቪዥኑ ላይ ዜናው ስለ ኞቺ ቤተሰብ ጭፍጨፋ እያወራ ፍራንክን እንደ ወንጀለኛ የሚያሳዩ ምስሎችን ያሳያል። ፖሊስ እሱን እየፈለገው ነው፣ ነገር ግን የት እንዳለ ማንም የሚያውቅም የለም። ቻርሊ ምስሉን ተመልክታ ፍራንክ በሱቁ ውስጥ በሰልፍ ላይ መሆኑን ታስተውላለች። እሱ ወደ እሷ ሲመለከት እሷ እይታዋን ከመመለሷ በፊትም ዝም ብላ እጇን ታውለበልባለች። ዴኒስ ሁከት መፍጠሩን ቀጥሎ የሱቁን ጠረጴዛ መምታት ሲጀምር ስለዚህ ድሬም እያስወጣው ፍራንክ ለቡናው ለመክፈል ቢሞክርም ነገር ግን ድሬ ለተፈጠረው ረብሻ እንደ ይቅርታ በነፃ እንዲወስደው ሲያደርገው ፍራንክ ለማንኛውም ከመሄዱ በፊትም ገንዘቡን ጥሎለት ይሄዳል። ከውጪ ባራኩዳ የተባለ ሰው ከመኪናው ውስጥ ሆኖ ትኩር ብሎ ከተመለከተው በኋላ መኪናውን እየነዳ ሲሄድ እናያለን። በመቀጠልም ፍራንክ በዙሪያው ያለውን ሁከት ችላ በማለት በጎዳናዎች ላይ ሲራመድ ዴኒስ ስለ ሴራዎች መጮውን ቀጥሎ የሚኪ ወሮበላ ቡድን ሰዎችን ማጥቃቱን ይቀጥልና በየማዕዘኑ ውጊያዎችም ይነሳሉ። ብዙም ሳይቆይ የፖሊስ መኪና ቢመጣም ነገር ግን ወንጀለኞቹ ሲያጠቋቸው ወዲያውኑ ሄደው መኪናው በእሳት ሲቃጠል አንዳንዶቹ ፍራንክን እንዲሄድም እየጮሁበት ነው። የተኩስ ድምጾችና ጩኸቶች ፍራንክ በጦርነት ቀጠናዎች ውስጥ በነበረበት ጊዜ የነበሩትን ትዝታዎች እንዲያስታውስ ሲያደርጉት ስለዚህ በጭንቅላቱ ውስጥ ፍንዳታዎችንና የቡድን አጋሮቹን ድምጾችም ይሰማል። እየተራመደ ሳለ አንድ መኪና ከመሄዱ በፊት በአጠገቡ ፍጥነቱን ሲቀንስም ያስተውላል። በመጨረሻም ፍራንክ የቤተሰቡን መቃብር ለመጎብኘት ወደ መቃብር ስፍራው ደርሶ የመሳሪያ ግምጃ ቤቱን ቁልፍ ሲተውላቸው ልጆቹ ሕፃናት እያሉ ምን ይመስሉ እንደነበረ ታሪኮቹን እየነገራቸውም እያለቀሰ ይታያል። ፍራንክ ሌላ ምን እንደሚያደርግ እንደማያውቅ በመናዘዝ ስለዚህ ሽጉጡን ያነሳና ራሱን ለመግደል ተዘጋጅቶ ከእነሱ ጋር ጊዜ እንዲያሳልፍ እየለመኑት የባለቤቱና የልጆቹ ትዝታዎችም በአእምሮ ውስጥም ይጎርፋሉ።
ይህ ብዙም ሳይቆይ ልጆቹ መድማት ሲጀምሩና ባለቤቱ በዚያ ምሽት በአቅራቢያው ባለመኖሩ ስትጮህበት ወደ አስፈሪ ትዕይንት ተለውጦ የግድያው ትዝታ እንደገና ሲያገረሽ ፍራንክ ቃታውን ሊስበው ለጥቂት ሲቀርብ፣ ነገር ግን የልጁ የሊሳ ቅዠት በፊቱ ስለታየችም ያቆማል። ሊሳ በፈገግታ እጇን እያውለበለበችለት ፍራንክ ይቅርታ ሊጠይቃት ሲሞክር፣ ነገር ግን እሷ ትሰወርበታለች። ፍራንክ በብስጭት እየጮኸ ሌላ የአእምሮ መናወጥ ይደርስበታል። ወደ ከተማው ሲመለስ የከርቲስ ቅዠት ስለ ሁኔታው አንዳንድ ቀልዶችን እየቀለደበት ፍራንክ በጎዳናው ላይ እየተራመደ ነው። ከመጥፋቱ በፊት ለፍራንክ ዓላማ ምንድነው ብሎ ጠይቆት የሚቀጥለው ቅዠት ፍራንክ ራሱ የፓኒሸር መሳሪያዎችን ለብሶም እያሳየው ነው። እውነተኛው ፍራንክ ከመሄዱ በፊትም በድንጋጤ ትኩር ብሎ ይመለከተዋል። ወደ አፓርታማው ህንፃ ሲደርስ በባራኩዳና በተሽከርካሪ ወንበር ላይ ያለች አንዲት ሴት ሲያይም ደንግጦ እሷም ፍራንክ እንዲሰማት እየለመነችው መላው ቤተሰቧ እንደተገደለ እያብራራች ስሜቷንም ለፍራንክ የራሱን አሳዛኝ ሁኔታ በሚያስታውስ መልኩ ትገልጻለች። ሆኖም ታሪኩን መናገር ስትጀምር ነገሮች ወዲያውኑ ወደ ጨለማ አቅጣጫ ይቀየራሉ። ባሏ ከምሽት ሰራተኞች ጋር በዋና ገንዳው አጠገብ እያለ በጥይት ተመቷል። ትልቁ ልጇ ፖሊስ ነበርና ከአንዲት ሴት ጋር በስራ ላይ ያለ አንገቱ ተቆርጧል። መካከለኛ ልጇና ጠባቂው ከቤተሰብ ምግብ ቤት ውጪ ተመተው ሞተዋል። ትንሹ ልጇ ለአካለ መጠን ያልደረሱ ልጆችን በማባለግ ይታወቅ ነበርና ሹፌሩና ጠባቂው ሲመቱ በመኪናው ውስጥ ከእናቱ አጠገብ ነበር። ከዚያም ከመኪናው ውስጥ ተጎትቶ ወጥቶ ጭንቅላቱ ከመረገጡ በፊት የመጨረሻው ቃል ለእናቱ እወድሻለሁ ማለት ነበር። ይቺ ሴት የኙቺ የወንጀለኞች ቤተሰብ መሪ የሆነችው ኢዛቤላ መሆኗ የታወቀ ሲሆን እነዚህ ግድያዎች በሙሉ በፍራንክ የተፈጸሙ ነበሩ። ኢዛቤላ ሁሉንም ነገር ከሷ እንደወሰደባት ነግራው እሷንም ጭምር አለመግደሉ ስህተት እንደነበር እየጠቆመች ፊቱ ላይ ተፍታበት አሁን እሱን ለሚገድል ሰው ለመክፈል ዋጋም እንዳወጣች ገለጸች። ፍራንክ ያለበት ቦታ በአካባቢው ላሉት ወንጀለኞች ሁሉ 6 ሰዓት ከ47 ማለትም የመጨረሻ ልጇ በሞተበት ሰዓት ላይም የሚጋራ ይሆናል። በመቀጠልም ኢዛቤላ ሲሞት ለማየት ቃል እየገባች ጣቷን እያሳየችውም ከቦታው ሄዳ ፍራንክ አንዳንድ ወሮበሎች አካባቢውን እየተመለከቱ መሆናቸውን አስቀድሞ በማስተዋል በጭንቀት ዙሪያውን ከተመለከተ በኋላ በመቀጠል እንዴት እንደሚቀጥል እያሰበ ለመታጠብ ወደ አፓርታማው ተመለሰ። የጓደኛው የካረን ቅዠት በመታየት ፈርቶ እንደሆነ እየጠየቀችው እሱ ተሸናፊ እንዳልሆነም ጠቁማለች። ይህንን የመረጠው እሱ ነው። ከቤተሰቡ ጋር ለመሆን ስራውን እንደለቀቀ፣ ነገር ግን በቤት ውስጥ በጭራሽ እውነተኛ ምቾት አልተሰማውም ነበር። ሁል ጊዜም ወደ ውጊያ ስለመመለስም ያስብ ነበር። ቡድኑን ከርቷል፣ ቤተሰቡን ከርቷል። አሁን ደግሞ ከተማዋንም እየከዳ ነው። ካረን ፈሪ እያለች ስትጮህበት ፍራንክ የነርቭ መናወጥ ይደርስበትና እሷ በእርግጥ እዚያ መኖሯንም ያስባል። ስለዚህ ካረን አቅፋው አብረው እንደምትሆን ሁልጊዜም ለእሱ እዚያ ለመገኘትም ቃል ገብታ፣ ነገር ግን እሱ የሚያደርገው ሌላ ነገር አለ በማለት ከመጥፋቷ በፊትም ሰዓቱን እንዲመለከት አደረገችው። በዚያ ቅጽበት አንድ ሰው በሩን ሲያንኳኳ በአካባቢው ሁከት እየተሰማ ድምጾች ፍራንክ እንዲወጣ ጠይቀው ወንጀለኞቹ እሱን በየማዕዘኑ ሲፈልጉት በሌሎች አፓርታማዎች ውስጥም ልጆችም ያለቅሳሉ። ፍራንክ ቢላዋ ከያዘ በኋላ በበሩ ቀዳዳ በኩል ተመልክቶ አንድ ጭንብል የለበሰ ሰው ሲራመድም ያያል። ሌላ ሰው የኢሳያስን በር ለመክፈት ሲያቅተው፣ ስለዚህ ጓደኛው በማቼቴ ደጋግሞ መጥቶት በሩ እንደተከፈተ አንድ ወሮበላ ቡድኑ ሰብሮ ሲገባ የኢሳያስ እናትን በፍርሃት ትጮኻለች። አንድ ወንጀለኛ በፍራንክ በር ላይ ውሃ ረጭቶ ኢሳያስና እናቱ ምህረት ሲለምኑ እየሰማ ወደሱ ቦታም ውሃው ሲገባ ይመለከታል። በድንገት የተለኮሰ ክብሪት ድምጽ ሲሰማ ፍራንክ ይህ ውሃ ለመሆኑን በመገንዘብ ወደ ኋላ ማፈገፈገ። ጋዙ ሲቃጠል እሳቱ በአፓርታማውና በፍራንክ እግሮች ላይ ሲሰራጭ የኢሳያስ ድምጽም ወደሱ ልጆች ድምጽ ይቀየራል። አሁን የተቆጣው ፍራንክ ጮሆ በሩን ሰብሮ ለመውጣት ሲሮጥ እሳቱንም ከእሱ ጋር ይዞ በመሄድ አንድ ወንጀለኛ ላይ ተጭኖም ይወጋዋል። እግሮቹ አሁን በእሳት ላይ ያሉ ጭንብል በለበሰው ሰው ላይ ዘሎ ከመግደሉ በፊትም መተንፈሻ መሳሪያውንም በጠሰው። በወጥ ቤት ውስጥ ተጨማሪ ሰዎች አሉ። ስለዚህ ፍራንክ በአንድ ጊዜ ሁሉንም ተዋግቷቸው በትክክል እስኪሞቱ ድረስ ያለምንም ምሕረት ሁሉንም በተደጋጋሚ ይወጋቸዋል። በሳሎን ውስጥ አንድ ወሮበላ የኢሳያስን እናት በጠረጴዛው አጠገብ ሲያስጨንቃት ፍራንክ በፀጉሩ ይዞ አንገቱ ላይ ሲወጋው፣ ስለዚህ ሴትዮዋ ኢሳያስን ለመፈለግ ተጣርፋ አብረው ይሸሻሉ። ሌላ ወንጀለኛ ፍራንክን ጀርባውን በዱላ መጥቶ የእጅ በእጅ ውጊያ ተጀምሮ ከተወሰነ ትግል በኋላ ፍራንክ እሱን ለመጣል ተሳክቶለት በምላሹ በዱላም ይመታዋል። ሌላ ወሮበላ በፋስ ሲያጠቃው፣ ነገር ግን ፍራንክ አምልጦት መጥረቢያው መሬት ላይ ባለው ሰው ላይም አርፎ ፍራንክ አጥቂውንም በዱላ ለመጣል እድሉንም ይጠቀማል።
በኮሪደሩ ውስጥ አንድ ሰው ወደ ፍራንክ ከመምጣቱ በፊት ተፎካካሪውን በጥይት ጥሎት ፍራንክም ዱላውን ወርውሮበት ሰውየው በቀላሉ አምልጦት ተኩስ ሲከፍት፣ ስለዚህ ፍራንክ አንድን አካል እንደ ጋሻም እየተጠቀመ ከዚያም ሰውየውን ፊቱ ላይ መጥቶ መሳሪያውንም ሰረቀበት። ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ ወንጀለኞች መምጣታቸውን የቀጠሉ ሲሆን አብዛኞቹም የታጠቁ ሲሆኑ ነገር ግን አሁን ፍራንክ መሳሪያ ያለውና ያለምንም ማመንታት ሁሉንም ይተኩስባቸዋል። አንድ በአንድ ሁሉም ወድቀው ፍራንክ ከቡድኖቹ ላይ ሽጉጦቹን እየሰረቀ በአንድ ማዕዘን ውስጥ ተደብቆ ቆይቶ ክፍት ቦታ እንዳየ ወዲያውኑ ፍራንክ ትንሽ ወደፊት ተራምዶ አንድን ወሮበላ በምርኮ ይዞ መጓዙን ከመቀጠሉ በፊት እየተኮሰና ጭንቅላቱ ላይ ከመምታቱ በፊትም እንደጋሻም እየተጠቀመው በኮሪደር ውስጥ አንድ ሰው ሲገድል የዳይናማይት ዘንግ ከእጁ ሲወድቅ፣ ስለዚህ ፍራንክ ወደ አፓርታማው መጣው። በመቀጠል በሩን ለመሸፈን አንዳንድ የቤት ዕቃዎችን አንቀሳቅሶ ከግድግዳው በስተጀርባ የተደበቀ ሲሆን እንዳለመታደል ሆኖ ፍንዳታው አሁንም ጆሮ ውስጥ ድምፅ እንዲያስተጋባ ለማድረግ በቂ ጥንካሬ አለው። ፍራንክ ወደ ላይ ሲጣደፍ ወደ በረንዳው ደርሶ እዚያም መላው የአፓርታማው ግቢ እሱን በሚፈልጉ ወንጀለኞች ሲሸበር ይመለከታል። በርካታ የማንቂያ ደውሎች እየጮሁ ነውና ንጹሃን ሰዎች በፍርሃት ሲሸሹ አንድ ሰው በረንዳው ላይም ወደቀ። በዚያ ቅጽበት ፍራንክ ድምጽ ሰምቶ አንድ ወሮበላ ቡድን የአካል ጉዳተኛ ትልቅ ሰው ሲደበድብ ለማየት ወደ ታች ተመልክቶ በፍጥነት ተኩስ ከፍቶ አብዛኛው የወሮበላ ቡድን ቢሸሽም ነገር ግን ጥቂቶቹን መግደልም ተሳካልን። ከዚያም ወደ ታች ዘሎ አዲስ መሳሪያ ከመስረቁ በፊት የመጨረሻዎቹን ጥቂት ጥይቶችም ይጠቀማል። በኮሪደሩ ላይ ሲራመድ ወሮበላዎቹን መግደሉን ቀጥሎ አንዲት ሴትም ለማዳን ተሳክቶለት እንደገና አካሉን በበረንዳው ላይ ከመወርወሩ በፊት አንድን ሰው እንደጋሻም ተጠቀመው። አንድ ሰው ከግቢው ማዶ ተኩስ ሲከፍት ፍራንክ ከአጭሩ ግድግዳ በስተጀርባ ተደብቆ ተጨማሪ ሰዎችን ይገልና ሌላ ወሮበላም ወርውሮ ከዚያም ርቆ የሚተኩሰውን ሰው ለመግደል እንደገናም ይወጣል። በመቀጠልም እየሄደ ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ ወንጀለኞችን እየገደለና ጥቂት ተጨማሪ ሲቪሎችን እያዳነ ወደፊት መራመዱን ቀጥሎ ጥይት ባለቀበት ቁጥር ሌላ ሽጉጥም እየሰረቀ በድንገት ፍራንክ ጩኸት ሰምቶ አንዲት ሴት ልትገደል ስትል አይቶ ስለዚህ መጀመሪያ ወሮበላውን ተኩሶ መጥቶት በአሳንሳሩ ውስጥ ከበስተጀርባው ተጨማሪ ሰዎች ሲታዩ ነገር ግን በመስታወቱ በር በኩል ሁሉንም በፍጥነት ጨረሳቸው። በታላቅ ጩኸት ፍራንክ ወደፊት ሮጦ ወደ ህንፃው እንደገና ለመግባት በሌላ የመስታወት በር ውስጥ ከመዝለሉ በፊት አንድ ተጨማሪ ሰው ላይ ሲተኩስ በሂደቱም አንድን ሰው ጥሎ ከመቀጠሉ በፊትም እሱን ይገለዋል። በአደጋ ጊዜ ደረጃዎች ላይ ጥቂት ወሮበሎች በድንገት ሊይዙ ሲሞክሩ ነገር ግን እሱ ሁሉ ጊዜ ፈጣን ምላሽ ሰጥቶ ያለምንም ችግርም ሁሉንም ገድሏቸው በሚቀጥለው ፎቅ ላይ ጥቂት ሰዎች ሲሮጡ አይቶ ከመቀጠሉ በፊት እስኪሄዱ ድረስም ጠበቃቸው። በደረጃው ላይ ሁለት ተጨማሪ ወንጀለኞችን መግደል ያለበት ሲሆን ድምጹም የሚሮጡትን ሰዎች ስበው፣ ስለዚህ ፍራንክ የእሳት ማጥፊያ ወርወሮ ሲተኩስበት ፍንዳታው ቡድኑ በጭስ ሸፍኖት ተጨማሪ መሳሪያዎችን ከያዘ በኋላ እንዲወጣም ያስችለዋል። በመጨረሻ ወደ ጣሪያው ደርሶ እዚያም ከመዝጋቱ በፊት የበሩን ቁልፍም ይሰብረዋል። ወሮበሎቹ ለማንኛውም በሩን መምታት ጀምረው ለመክፈት ሲሳካላቸው ፍራንክ እየጠበቃቸው ስለነበረ ወዲያውኑ ተኩስ ከፍቶ ነገር ግን ሁለተኛ ቡድን ወደ ጣሪያው እንዲደርስ የሚያስችለውን ሁለተኛ በር መኖሩንም ተገነዘበ። የተተኮሰ ጥይት የፍራንክን እጅ ሲያቆስለው እዚህ በቅርብ የሚመጣው ማንኛውንም ሰው እየተኮሰ እየመጣም ይጠበቃል። እንደገና ጥይት ሲያልቅበት እጅ በእጅ እየተዋጋ እዚያ ማንም እሱ የነበረው አይነት ስልጠና ስለሌለው ሁሉንም በቀላሉ እየደበደባቸው፣ ይህ ደግሞ ሽጉጦቻቸውን እንዲሰርቅም አስችሎት ብዙም ሳይቆይ እንደገና ተኩስ ከፍቶ እንዳለመታደል ሆኖ እነዚህ መሳሪያዎች ብዙ ጥይት አልቀራቸውምና አሁን ፍራንክ እንደገናም በእጁ መዋጋት አለበት። እግሩ ቢቆረጥም ነገር ግን ይህ አሁንም እሱን ለማስቆም በቂ ሳይሆን ወሮበሎቹን ያለምንም ምህረት መደብደቡን ቀጥሎ በመጨረሻም አዲስ ሽጉጥ ለማግኘት ሲሳካለት አንድ ወንጀለኛ ከጫፉ ላይ ሲወረውረው ፍራንክ ሰውየውን እየወደቀ ጭንቅላቱን መቶት እሱም በሳጥን የአየር ማስገቢያ ቀዳዳ ላይ በህመም መሬት ላይ ማረፈ። በኋላ ፍራንክ ወደ ጎዳናው ሲመለከት ኢዛቤላና ባራኩዳ ሁከቱን ሲመለከቱ ያስተውላል። ከበስተጀርባ የሚታየው ሌላ ሰው የመታ ሲሆን ነገር ግን ተጨማሪ ሰዎች እየመጡ ነው። አሁን ፍራንክ ስለደከመው ወደ ታች ለመዝለል ወስኖ በአንድ የግንባታ መድረክ ላይ በማረፍ ተጎድቶ እናየዋለን። አንድ ወሮበላ እሱን ለመከተል ጓደኛውን ወደ ታች ስለወረወረው ፍራንክ እሱን ለማምለጥ መገልበጥ ስላለበት ስለዚህ እንደገና እሱም ይወድቃል። በዚህ ጊዜ መሬት ላይ ከማረፉ በፊት አውቶቡስ ላይ አርፎ በበርካታ ቁስሎች ተሞልቶ እየደማ ፍራንክ ባራኩዳና ኢዛቤላ ሲሄዱ ተመለከታቸው። በጎዳናዎቹ ላይ ሁከት አለ። ብዙም ሳይቆይም ሁለት ተጨማሪ ወንጀለኞች እሱን ለመከተል ሲመጡ
በራሳቸው ዱላ እነሱን ከመጣሉ በፊት አንድ የሞተር ሳይክል ነጂ ሲያልፍ በጭንቅላቱ ላይም ጠርሙስ ለመስበርም ይሳካለታል። ከሱቁ ውጪ ድሬ ልጁን ለመጠበቅ በዱላ ለመዋጋት እየሞከረ ሲሆን በተመሳሳይ ጊዜ ባራኩዳና ኢዛቤላ መኪናቸው ውስጥ እየገቡ ነው። ፍራንክ ሊከታተላቸው ነው። ነገር ግን ቻርሊ ለእርዳታ ስትጮህ ሰምቶ የራሱን ልጆች በማስታወስ አንድ የወሮ በላ ቡድን ድሬን ይከበውና መደብደብ ሲጀምር በዚህ ፍራንክ እነሱን ሲከተላቸውም ኢዛቤላ ለማምለጥም ይመቻታል። ፍራንክ የሞተር ሳይክል ነጂውን ጨምሮ 2 ተጨማሪ ሰዎችን ለመጣል ዱላውን ተጠቅሞ ከዚያም ሽጉጥ ሰርቆ ድሬን የሚጎዱትን ሰዎች መግደል ጀምሮ በሱቁ ውስጥ የበሮ በላ ቡድኑ ቻርሊን እና እናቷን ታጋች አድርገውባቸው፣ ስለዚህ ፍራንክ ወዲያውኑ እነሱንም መግደልም ይችላል። ጥይት ሲያልቅበት የአንድን ሰው የብረት ዘንግ ወስዶ በራሱ መሳሪያ እየተዋጋው በመስታወቶቹ ጠረጴዛ ላይም እየወረወረው፣ ሌላው ወሮ በላ በቡና ማፊያ ተመቶ የሚቀጥለው ደግሞ በአንዳንድ ትሪዎች ተቀጥቅጦ ፍራንክ አንገቱን ከመቁረጡ በፊትም የመጨረሻውን ሰውም ጀርባውንም ሲሰብር እናየዋለን። ፍራንክ ቻርሊ ሊያይ ሲል አንድ ሰው ሰብሮ ገብቶ ረጅም ሚስማር ደረቱ ላይ ሞጋው። ጥቂት ቦክሶችን ከተቀበለ በኋላ ፍራንክ ብዕር ለመያዝ ሲሳካለት ተቃዋሚውን እሱንም ደረቱ ላይ ወቅቶት ከዚያም በሰንሰለቱ ወደ ታች እያወረደው በበቂ ሁኔታ እስኪሰቃይ ድረስም ሳይገለው በተደጋጋሚ ይወጋዋል። ሚስማሩን ከደረቱ ላይ ካስወገደ በኋላ ፍራንክ ቻርሊ ስታቅፈውም ደንግጦ ድሬ ከቤተሰቡ ጋር ለመገናኘት ተጣርፎ ሲያመሰግነው፣ ቻርሊ ደግሞ የሰራችውን የወረቀት አበባ ሰጠችው። የአምቡላንስና የፖሊስ መኪናዎች በመጨረሻ ወደ ሰፈሩ ሲደርሱ ፍራንክም ከፍጥነት ከቦታውም ሄዶ ከተወሰነ ጊዜ በኋላ በመቃብር ስፍራው ፍራንክ የቤተሰቡን መቃብር እያጸዳ የወረቀት አበባውን አስቀምጦ ስለ ቻርሊ እያወራ ሊሳ ከሱ ጋር እንዳለች እንዲሰማው እንዳደረገችው ገልጾ ቁልፉን አንስቶም ስራውን እንደሚቀጥልም በመጨረሻ ያውጃል። የሚቀጥለው ጊዜ ሚኪ አንዳንድ አረጋውያንን ለማወቅ ሲሞክር ፓኒሸር ይመታውና ወደ ምሰሶ ገፍቶት ጎዳና ተዳዳሪው የቀድሞ ወታደር ኮፍያውን ሲጠይቅ፣ ስለዚህ ፓኒሸር መልሶለት ውሻው እንደተገደለበትም ሰማ። ሚኪ ለመሸሽ ሲሞክር ነገር ግን ፓኒሸር እሱን ለመጣል በጀርባው ላይ ቢላዋ ወርውሮበት ከዚያም አናቱ ላይ ተኩሶ ሲለው እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ